ጤና ይስጥልን ተመልካቾቻችን እንዴት ናችሁ? በማምሻ እንመጣለን እያልን በማስተዋወቂያ ቆይተናል። አሁን መተናል። ማምሻ የተለያዩ ጉዳዮችን ይዟል። በማምሻችን ከምናነሳቸው ጉዳዮች መካከል የሰማነውን፣ ያየነውን፣ ያነበብነውን ሁሉም ቦታ ያሉ ጉዳዮች እዚህ ማምሻ ጠረጴዛ ላይ ይመጣሉ፣ እናወራባቸዋለን። ለሊ በፋና ኤፍኤም ድምጿን ታውቁታላችሁ። በጣም ተወዳጅ ጋዜጠኛችን ነች። ለለምለም ዮሐንስ ቴዲን ለማስተዋወቅ ፈልጋለሁ። ገብስማዎች ውስጥ አንዱ በማምሻ አብረውን ከሚቆዩት አቅራቢዎች አብረን ካለነው መካከል ቴዲ አንዱ ነው። እንግዲህ ቴዲ የቀድሞ ዋልታ ቴሌቪዥን ላይ የዘመን ጨዋታ የሚለው ፕሮግራም ላይ ታስታውሱታላችሁ። የደቡብ ሬዲዮ ላይ ደግሞ የጋዜጠኝነት ሰርቷል። አሁን ደግሞ አብሮን አለ እና ደግሞ ሼፍ ነው። በጣም ጎበዝ ምግብ አብሳይ ነው። ይሄን ሰምቻለሁ። ያበስልልናል። ይትባረክ። በነገራችን ላይ ሞክሼ ነን። እንዴት? በስም አይደለም፣ በገብስማ የድሮ ነገር ትወዳለህ? አዎ፣ በገብስማችን ሞክሼ ነን። ከዛ ውጪ ግን ይትባረክ በሬዲዮ በጣም ይታወቃል። ቆንጆ ጎበዝ የሬዲዮ ጋዜጠኛ ነው። ለይትባረክ ደግሞ አንዴ በኔ ስም ሰላም እንዳንረሳ። እሺ፣ አጋፋሪያችንን። አዎ፣ ሰላም የሬዲዮ የዲጂታል አሁን ደግሞ የቴሌቪዥንም እንደዚሁም ጋዜጠኝነቷ ላይ በደንብ ትታወቃለች። ከሀገር ወጣ ብሎም ደግሞ የጋዜጠኝነት ስራውን በዓለም አቀፍ ውድድሮች ላይ ተወዳድሮ የመሸለም እድልም ካገኙ ጥቂት ጉምቱ ጋዜጠኞች ይትባረክ። አማርኛዋ ግን እንደ ቀልድ አትውሰዱት። እናመሰግናለን። አራታችንም በማምሻ ጠረጴዛ ላይ እያወራን እንቆያለን። ይትባረክ ግን ከወሬ በፊት አንድ ጊዜ የማምሻችን አይደል የመጀመሪያችን ቆንጆ ሰልፊ እንነሳ። ደስ ይላል። አራታችንም እሺ፣ እንዞራለን። እኔ ገባለሁ። ለሊ ገባ፣ ይትባረክ ወጣ። ቆይ ጸጉሬን ላስተካክል። አንድ ጊዜ ለማምሻ። እሺ፣ ለሊ ይደገም። በማምሻችን የተለያዩ ጉዳዮችን እያወራን ነው የምናመሸው። ካየነው፣ ካነበብነው፣ ከሰማነው ሁሉም ጉዳዮች የማምሻ ጠረጴዛ ላይ ይመጣሉ። ማሳረፊያ ደግሞ እነሱንም አይናቸውን ሰበር የሚያደርግ ነገር አንድ 3 ጉዳዮች አሉ። ከበሮ ሰዎች ያው ተረቱም አለ። እሱን ተያይዞ በተለያዩ ሙያዎች ላይ እንግዲህ እንዴነን ብለን እኛ እናያለን። የሰውን ስራ እያቀለልን ብዙ ጊዜ ስለምን ቀላል የሚመስሉ ጉዳዮች ግን እኛ ስንሞክራቸው በጣም የገበዱናሉ። አንዳንዴ እንትን እንላለን ይሄ ነገር ቀላል ነው ብለን ስንሞክረው የገበደን ጉዳዮች አንድ ሞክረን እንዲያውም የሆነውን ያውታል ተመልካቾች። ወደ በኋላ እንመጣበታለን። ከዛ ደግሞ እንግዳም እንዳስፈላጊነቱ ስለሚኖረን የዛኔ እንግዳም ሲመጣ ፈጣን ጥያቄዎች አሉ። እንግዳዎቻችንን ትሪክ የሚያደርጉ ሙዚቃዎችም ይኖሩናል። ሙዚቃ አለን። ሰሞነኛ ጉዳይም አለን። ሰሞነኛም ጉዳይ በስፋት በማምሻችን ይነሳል። እንግዲህ በተለያዩ ጉዳይ መነጋገሪያ ሊሆኑ ይችላሉ፣ ወይም ደግሞ እዚህ አንስተን ማውራት መናገር ያለብንን ጉዳይ እናነሳለን። በማምሻ ጠረጴዛ የሚሸሽ ጉዳይ የለም። ማህበረሰብ ለሀገር የሚሆን ነገር ምንም ይነሳል። ወደ ዛሬ ጉዳያችን እንሂድ። በጣም አስጠበቅናቸው እንግዶቻችንንም ተመልካቾቻችንም። ዛሬ እዩንታን ነው የምናነሳው። እንግዲህ እዩንታ ማለት ቃሉን ይትባረክ ነው የነገረን፣ እሱ ያብራራዋል። ከዛ በፊት ግን ያው እዩኝ ማለት ዓለም አቀፋዊ ልምድ ነው። መቼም የሰው ተፈጥሮ ነው ብለን ማንሳት እንችላለን አይደለ? ያለንን የሰራነውን ነገር ተመልካች ቢያይልን፣ ዓለም ቢያይልን እንላለን። እንደ ሙያው ደግሞ ይለያያል። በጣም መታየት የሚጠይቅ ሙያ ይኖራል። እንደኛ እንደ ጋዜጠኝነት አይነት ስራ የምናሳየው ይጭነቀው እንጂ ሰው ማሳየት በጣም ይወዳል በተፈጥሮ። ጤናማም ነው ብለን እናስባለን። ግን ከልክ ሲያልፍ በተለይ አሁን ማህበራዊ ትስስር ገጾች ደግሞ በጣም በስፋት ሀገራችንንም ዓለምንም እያነጋገረ አንድ እያደረገ መጥቷል። ስለዚህ ከልክ የሚያልፈውንና በበጎ ጎን ደግሞ የሚነሳውን ጉዳይ ብናነሳ ብለናል። ግን እዩንታን ከየት አመጣኸው ይትባረክ? ቃሉን እሱ ነበር መጀመሪያ እንወያይበት የነገረው። ሳነብ ከፌስቡክ ገጽ ላይ ነው ያገኘሁት። ከማን ፌስቡክ ገጽ ላይ? ከነብዩ ባየ ፌስቡክ ገጽ ላይ ኢራ ኦፍ ፐርፎርማንስ ብለው የዚህን ጊዜ በትንሹ ዳሶታልና ሁሉን ነገር ያለን ነገር ይዘን የምንወጣበት የምናሳይበት ምንተውንበት ምንከውን ብዙ ነገር የምናደርግበት ሆኗልና ወደ ደጅ ሁሉ ነገር ስለሆነ ይሄ የዘመነ ዩንታ
ነው ሲል ያው እዩኝ ማለት እዩኝታ በሚለው ጠቀለለው። እኔ ቃሏ ተመችተኝ እሷ ወሰደ። አንድ ቃል ብዙ ነገር ታስራለች። እቺ እዩኝታ ግን ይሄ የመታየትን በጎውንም ሆነ አሉታዊውንም በሁለቱም ጠቅላላ አድርጋ የምታስር ነች። አሁን ላይ ያለውን እዩኝ ማለትና ድሮ የነበረው እዩኝ እንዴት ነበር? እንደውም የድሮ ሲባል ሁለት ነገር እንደ ድሮ ተነሳ ፈገግታ ይራሱ አሁን መጣ የዘመን ጨዋታ። እንደው ሁለት አጋጣሚዎች አሁን ለምሳሌ መታየት ምን ማለት እንደሆነ ሊያሳዩ ይችላሉ። ለፍተሽ ሰርተሽ የመታየት እድሉን አታገኝ። ሙዚቃሽ ይሰማል፣ አንቺ ማን እንደሆነሽ ላይታወቅ ይችላል። ፖስተር የሚበተነው እንግዲህ በሙዚቃው ካየን ጥቂት ቦታ ነው የሚደርሰው። ሙዚቃው ነው በብዛት የሚደርሰው። አንዳንዱ ምን ያደርጋል? ፖስተሩ ያለበት ቦታ ላይ የተሰቀለበት ይሄድና ያችኑ ፖስተሩ ላይ ያለችው ፎቶን ልብስ ሽክ ብሎባት ይወጣል። ጎኗ ጀንተል ብሎ ይቆማል። እኔ ነኝ ሰው ያየውና ማን እንደሆነ እንዲናገር። እንደውም አንድ ጊዜ ጋሽ ሚኒሊክ ወሰናቸው ምን ሆኑ መሰለሽ? ይሄ ማታ ከስራ ሲወጡ የማታ ሰራተኞች አሉ አይደል? አቀፍ አድርጎ ያለን አምጣ የሚሉ በዛ ዘመን ያዟቸውና ማንን እንደያዙ ግን አያውቁም። የዛን ያህል እንግዲህ ሰርቶ አለመታወቅ ድምፅ ኧረ እኔ ሚኒሊክ ወሰናቸው ነኝ ሙዚቀኛ ነኝ እስቲ በላ እንስማ። ሲሰሙት ዘፈኑ ሚኒሊክ ወሰናቸው ነው። እስከ ቤቱ ሸኙት እየዘፈነላቸው። ድሮ እንግዲህ ያው ቀደም ባለው ጊዜ ዝነኞች የምንላቸው ወይ በቲያትር ወይ በሙዚቃ የሚታወቁ ናቸው። አብዛኞቹ ደግሞ ወይ ሀገር ፍቅር ሄደክ መቀጠር ወይ ብሔራዊ በዛ ውስጥ አልፈው ነው ያንን መታየት የሚያገኙት እና በጣም ነው የሚጠብቁት። እንዲያውም በብዛት ስክሪን ላይ ሲወጡ እንደዚህ አረ ደበቅ በሉ ይባላሉ። መታየትም እንደ ትልቅ ነገር ስለሚቆጠር ምን ሰርቼ ብለውም ራሳቸውም ትሁት ናቸው በጣም አብዛኞቹ ማለት እንችላለን። ያ ባህል እስከ ቅርብ ጊዜ ድረስ ማለት እንችላለን መደበቅን እንደ ትልቅ ነገር አሁን ድረስ አለ። በእርግጥ አብዛኞቹ የኪነ ጥበብ ሰዎች ያንን ያበረታታሉ። ፍሬ ያለው ዛፍ ጎንበስ ይላል ይላሉ። ግን አሁን ላይ እንደዛ ማድረግ እንችላለን ወይ? ራሳችንን የምናሳይበት ወቅት ነው አይደለ? አሁን ላይ ኢትዮጵያ ውስጥ ወደ 47 ሚሊዮን ሰው የኢንተርኔት ተጠቃሚ ነው። በዛ ውስጥ ደግሞ የማህበራዊ ትስስር ገጾችን የሚጠቀሙ ሰዎች በጣም ብዙ አሉ። እነዚህ ፕላትፎርሞች ወይም ማህበራዊ ትስስር ገጾች በጣም ይሁንታን የሚፈልጉ ናቸው። ፎቶዎችን ሼር እናደርጋለን፣ ቪዲዮዎችን ሼር እናደርጋለን፣ እናጋራለን፣ ሀሳቦችን እናጋራለን። እነዛን ሀሳቦች የሚገዙ ሰዎች አሉ፣ እነዛን ፎቶዎች የሚወዱ ሰዎች አሉ፣ እነዛን ቪዲዮዎች የሚወዱ ሰዎች አሉ። ስራዎቻችንን ካላስተዋወቅን፣ ራሳችንን ካላሳየን እንዴት ይሆናል? እዩኝ ካላልን እንዴት ነው በሁሉንም ነገር አውጥቶ መሸጥ ንግድ በሆነበት የኑሮ መተዳደሪያ በሆነበት ጊዜ ውስጥ አይ አልታይም የምንለው? የተወሰነ ነበር አይደለ? ትንሽ ሬዲዮ ነበር የነበረው፣ አንድ ለእናቱ ቴሌቪዥን ጣቢያ ነበር የነበረው። ስለዚህ ሰዎች ስራዎቻቸው ሄደው እዛ ላይ ነው የሚያጋሩት። ባለሙያዎችንም የምናገኛቸው ቢሮአቸው ነው አይደለ? አሁን የሕክምና ብትፈልጊ የግድ ሆስፒታል መሄድ አለብሽ። አሁን ሁሉም ሰው እነዚህ ማህበራዊ ትስስር ገጾች ላይ ነው ያለው። ስለዚህ ካላሳየን ካልታየን እዩኝ ካላልን አስቸጋሪ ሆነ። እንዴት ነው የምታዩት ይሄን ጉዳይ? በጣም አስፈላጊ ነው ተብሎ ነው አሁን በጣም ሁላችንም አለን እኮ እንደዛ አይነት እንቅስቃሴ አለ። የፌስቡክም የቲክቶኩም የኢንስታግራሙም እንቅስቃሴዎች አሉ። ሰዎች የዕለት ውሏቸውን ያሳዩበታል፣ ከሰው ጋር ይተዋወቁበታል፣ ገንዘብ ይሰሩበታል። አለ በጣም ቆንጆ ሚዲየም ነው ብዬ አስባለሁ። እኔ እሱን ጉዳቱ መጠየቁም አለ። እንደገና ቢዝነስ ብቻ ሳይሆን ራሳቸው ታለንታቸውንም ያሳዩበታል። ፊልም ሰሪዎች ይወጣሉ፣ ከዛ ውስጥ ራሳቸውን ገልጸው ሙዚቀኞች ይወጣሉ። ያላቸውን ችሎታ በደንብ ያሳዩበታል ብዬ አስባለሁ እና በጣም አሪፍ ይመስለኛል። አሁን እኛም እንድናወራ የሚያስገደደን ይሄ የመታየት ፍላጎት ልክ አለው፣ ገደብ አለው። አንዳንዱ ሰው በትክክለኛው መንገድ እንደው እዛ ትስስር ላይ መጥቶ ማየት የሚገባው ሰው አለ። ያንን ነገር መናገር ማድረስ የሚገባው ሰው አለ። አንዳንዱ ግን የቤቱ መስኮት ላይ መቆም የማይገባውም ሰው አለ። አሁን ትስስር ገጽ ላይ ወጥተህ መቶ ሺዎችና ሚሊዮኖች ሊያዩ የሚገባ ሰው ይሆን ካለ፣ አንዳንዱ ደግሞ በተቃራኒው የሚሆን አለ። እንደው ምሳሌ እስቲ አሁን እንደው መታየታችን ጉዳት የሚሆነው መቼ ነው? ጉዳቱ የቱ መሰለሽ? አንቺ የራስሽ የጓዳሽ የምታሳይበት ልክ አለ። አልፎ ሄዶ ጓዳሽን ካሳየሽ መጋለጥ የሌለባቸውን ልጆች አጋልጠሽ የምትሰጪ ከሆነ ችግር ነው። ለምሳሌ ኤለን መስክ በጣም ምልሽ እንደው በዓለማችን ካሉ ሰዎች በጣም ብዙዎቹ ያውቁታል። ትልቅ ባለሀብት ነው። ዋረን ቡፌት፣ ቢል ጌትስ
ጓዳቸው ግን ምን ያህል ነው የሚታወቀው? ምን ያህል ነው እነሱ ልታይ የሚሉት? ገብቶሻል? መታየት ካለባቸው ጥጉ ላይ ያሉ ይሄ የተጋነነ የቅንጡ ህይወትን መምራት የሚችሉ ሰዎች ናቸው። እኛ ግን ጓዳችን የሚሸጥና ማይሸጥ አለየንም። ያው ይሄ የእዩንታው ሀሳብ ራሱ ጫና ይኖረዋል። ምንድነው እንትኖቻቸው ስነ ልቦናዊ ወደሱ እንደውም ልመጣልሽ ነበር። የስነ ልቦናዊ ጫና ከመፍጠር ባሻገር መጀመሪያ ራሱ ወደዛ የሚያመጣን ነገር ብዙ አይነት የስነ ልቦና ውቅር አለን። ይሄ የማህበራዊ ትስስር ገጹን አለመጠቀም ምናልባት የሚያመልጥሽ ወይ የሚጎዳሽ ነገር ሊኖር ይችላል። አልጠቀምም አይጎዳኝ የሚሉ ሰዎች እንዳሉ ሁሉ መጠቀማቸው ደግሞ የሚጠቅማቸው አሉ። ነገር ግን ወደዛ ስንመጣ ያው እዩንታን በብዙ ነገር ይተነተናል። አንደኛው ይሄ ምንድነው የሰዎችን እውቅና ወይም ደግሞ የሰዎችን ይሁንታ ትኩረት መፈለግ እነዚህ ተዳምረው ነው በየራሳቸው የሆነ የስነ ልቦና እንትን አላቸው። ታይፕ የሚባሉት የዲስኦርደር ሁሉ እስከ መሆን ይደርሳሉ። ሰው አይቶ ላይክ ሼር ካላረገልኝ ወይ ደግሞ እንትን ካላ የሆነ ነገር ምላሽ ካልሰጠኝ እኔ ምወደድ ምፈለግ ሰው አይደለሁም የሚሉ ወይም ደግሞ የሚያየኝና የሚፈልገኝ ሰው የለም የሚሉና ተገልያለሁ የሚሉ አይነት ሰዎችም አሉበት። እኔ አንድ ተሞክሮ ማንሳት ፈልጋለሁ እዚህ ጋር አሁን ያነሳው ላይ ከዛሬ 2-3 ዓመት በፊት እዚሁ ቲክቶክ ላይ መብዛት እንግዲህ አሁን የምናነሳው ይሄ ቲክቶክ ላይ የሚዘወተር ነገር ነው ብዬ አስባለሁ። ብንሄድ ይሻለናል የሚል እንቅስቃሴ ተጀምሮ እንደነበር አስታውሳለሁ። እና የአንዲት ልጅን ያንን ቃል ተጠቅማ የሄደችበትን መንገድ ያንን ተከትለው ሰዎች ብንሄድ ይሻለናል እኮ የሚል ሙቭመንት ወይም እንቅስቃሴ ጀምረው ነበርና ማህበራዊ ሚዲያው ላይ እና እኔ ከጓደኞቼ ጋር ሆነን ለምን እነዚህ ልጆች ለይተን እስቲ ኮሙኒኬት እናርጋቸው እናውራቸው ለምን እንደዚህ ያሉት የሚል ሐሳብ አመጣንና ስክሪንሻት እያደረግን ልጆቹን ኮሙኒኬት ማድረግ ጀመረ ማውራትና አብዛኞቹ የሚገርማችሁ ለምንድነው እንደዚህ አይነት ተስፋ መቁረጥ ውስጥ የገባችሁት ብለን ስንጠይቃቸው ሰው ላይክ እና ሼር ማድረገው ፎቶ ላይ ኮሜንት አይሰጥም፣ ሰው አይወደኝም፣ ትኩረት አላገኝም እና በጣም ያስጨንቀኛል፣ በቃ ደብሮኛል፣ ተስፋ ቆርጫለሁ፣ ለምንድነው የምኖረው የሚል አይነት ስሜት ውስጥ ገቡ። ይሄ ሁሉ የፈጠረው ሶሻል ሚዲያው የፈጠረባቸው ተጽዕኖ ነው። የሌሎች ጓደኞቻቸው ብዙ መነጋገሪያ ሲሆን ያያሉ፣ ያንን ራሳቸው ላይ ማየት ሳይችሉ ሲቀሩ ተስፋ ወደ መቁረጥ ውስጥ ይገባሉ ማለት ነው። እና አብዛኞቹን ወደ ስነ ልቦና ባለሙያ ምክር እንዲሄዱ አደረግናቸው። በጣም ከዛ ውስጥ ወጥቶ አሁን ትዳር የመሰረቱ ሁሉ አሉ፣ በጣም ብዙ ደረጃ ይደረሱ አሉና እና ያንን አሁን ስታነሳት እዚያ ላይ በቃ ምን ያህል ተጽዕኖ አሳድሮባቸው እንደነበር በቃ ሁሌም ማረሳው ነው። የብዙ ሰዎች መነሻ ይሄ ነው፣ ብቸኝነት፣ አቴንሽን ሲኪንግ ነው አጠቃላይ የሚሉት ወይም ደግሞ ይሄ የሰዎችን ትኩረት መፈለግ በጣም ወደ ጥግ ሲሄድ እንደዛ ወደ በሽታ ይሄዳል። ይትባረክ እዚህ ጋር እንደው አላቋርጥህና አቋርጬ ግን አላቋርጥ ደስ ይላል። እኔ የሚመስለኝ እቺ የጎደለንን ነገር ፍለጋ አሁን እዩንታ መታየት በራሱ እኮ ክፉና የማይሆን ነገር ብለሽ የምትይው አይደለም። ምን ይዘሽ መታየት አለብሽ? አንቺ ነሽ የምትታየው፣ ስራሽ ነው የሚታየው። ዋናው ሁለቱ ጥያቄ ነው። ነገር ግን ይሄ እዩንታ የማብዛት ችግር የጎደለንን ነገር ፍለጋ አይደለም ወይ? የጎደለንን ነገር ባይሆን የዛን ያህል የመታየት ሱስ ወይም ብልሽት ውስጥ እንዴት እንገባለን? የመታየት እንደው የሆነ የጎደለን ነገር ሲኖር አይመስላችሁ? እሱ እኮ ነው ሰው መፈለግ ማለት ማረጋገጫ መፈለግም ነው አይደለ? የሆነ ስራ ትሰራለህ ወይ የሆነ ነገር ትናገርና ይሄንን ነገር ለገበያ ለእይታ ታቀርበዋለህ። ከዛ በኋላ ማን ነው ይሄንን ነገር የሚወድልኝ? ያንን ትኩረት ስታጣ ድባቴ ውስጥ ትገባለህ፣ ይደብራል። ሰዎች የማይወዱክ ይመስልሃል፣ የማይቀበሉህ ይመስላል። የሌላን ሰዎች አረጋጋጭነት በፈለግን ቁጥር የራሳችንን ማንነት እያጣን ነው የምንሄደው። ይሄኛው አሁን ያነሳናቸው እንዳለ ማህበራዊ ትስስር ገጾች ደግሞ ሁለት አይነት ማንነት እንዲኖርህ ያደርጋል። አንደኛው ይሁኝ ብለን የምንሰጠው ማንነት አለ፣ ሁለተኛው ደግሞ የራሳችን ማንነት አለ። አንዳንዴ ኪላሽ ያለ እንዴው ምን ይባላል ኖሮና በጓደ ምን ይባላል? እንዴው ሰው ድሮ ጓደኛውን ንገረኝና ማን እንደሆነ አውቀዋለሁ ትያለሻል። አሁን ግን ሶሻል ሚዲያውን አይተ ነው ዲፋይን የምታረገው ይባላል። ማንነትሽ እስከመሆን ድረስ የሚደርስበት ነው በአብዛኛው የሚሄደው። የአደባባይ የወጣው ማንነትሽ ነው ብዙ ነገር የሚናገረው ስላንቺ ስለልቦናዊ ማህበራዊ ውቅሮችን የሚናገረው ይሄ ዲጂታል ሚዲያ የምንለው ወይም ደግሞ ማህበራዊ ሚዲያ ላይ ያለው ማንነትሽ ነው ብለው እንደውም ጥናት ያደረጓሉና ይሄ አንዱ ተጽዕኖ ነው። እንዲያውም አሁን ቢልጌትን አነሳ ቴዲ እና የካርዳሽያን ቤተሰቦችን አታውቋቸውም? አታስታውሳቸውም? የነሱ ቤተሰብ አሁን እናትየው በጣም ትልቅ አስተዋጽኦ አድርጋለች። ልጆቿ በደንብ ለገበያ እንዲቀርቡ አድርጋለች ይባላል። ገንዘብ እንዲሰሩ በቃ የቤተሰቡን ገበና
በሪያሊቲ ሾው አማካኝነት ለህዝብ እንዲታይ አድርጋለች እና ከነዛ ውስጥ ከልጆቿ ውስጥ አንዷ ኪም ካርዳሽያን ናት። እንግዲህ ኪም ካርዳሽያን ከካኒ ዌስት ጋር 7 ዓመት የቆየ ትዳሯ ሲፈርስ ሚዲያ ላይ ቀርባ በጣም እያለቀሰች ስትናገር አስታውሳታለሁ። በቃ ያልቆልኛል፣ ትኩረት አጥቻለሁ ከሱ ጋር ስለተለያየው ሚዲያውም ረስቶኛል እያለች ምን ያህል በሰው እዩንታ ወይም በሰው ማረጋገጫ መፈለግ የት ድረስ እንደሚደርስ እነሱ ቤተሰብ ውስጥ የሚታይ ይመስለኛል። ነውር በአደባባይ ይገለጽ ነበረ። ለመታየት ገንዘብ ለመስራት ካለው ፍላጎት የተነሳ እናትየው ልጆቿን በቃ መስዋዕት አድርጋለች ይባላል እና ትምህርት እንዳይማሩ ምን ያደርጋል ትምህርት ይባላል። የውስጥ ገበናቸው እንዳለ አደባባይ ይወጣል፣ የሚሰዳደቡት ምን የሚሉት ሁሉ ማለት ነው እና ያ ማንነታቸውን በጣም ተጽዕኖ አሳድሮበታል። ኪም ካርዳሽያን እዛ ድረስ እንድትደርስ እንድታለቅስ አድርጓታል። ትንሽ በወሬ እንዳናሰለች በሀገር ውስጥም በውጭም ስለሆነ የጉዳይ ገና ብዙ አለው። ለማንኛውም አረፍ ብለን እንመለሳለን። አረፍ ነው። ማምሻ እንዴት ነው? ተመችቷቸዋል? እኔ ቴዲ ለምለምና ይትባረክ ሰው ከበሮ ሲመታ አይተን እንችላለን ብለን በሰው ስራ ገፍተን ነበረ። ምን እንደሆንን ቪዲዮን አይተን እንመለስ። ማን ጀምሮት ነው ግን? ዋናው ለካ የኛው ነው። የእግሩን አሁን ራስ ዘለሰኛ የቱ ጋር ያዝ በዛብኝና ግራ ገባ። ድራም ላይ እንዴት ነሽ ላሊ? ሰኔ ድራም በጣም ቀላሉ የሙዚቃ መሳሪያ ይመስለኛል። ያው ልጅ ሆነን ጠረጴዛ ላይ ወንበር ላይ እንደዚህ ልጅ ሆነን እየቀጠቀጥን ስላደግን ባንድ ማቋቁም ቢሆን ድራመሩ እኔ መሆን ይመስለኛል። ድራም ተጫውቼም አላቅም ነክቼም አላቅም፣ ግን ካለማመዱኝ የምችለው ይመስለኛል። የጨረስኳቸው የጄሪካን ብዛት የቀለም ቆርቆሮ ገልብጦ በመምታት ግን ያው ይሄ ሁሉ አሁን ለደረስኩበት የከበሮ ችሎታ ከበሮ ቀላል ነው ብዬ ነው ይሄን ሁሉ ማወራው። በስንት ቀን ልምምድ ይመስልሻል? ግማሽ ቀን እና ግማሽ ቀን ሙሉ ቡቻ ያለማምድሽ ደስ ይለኛል። ቅኝት በስመ አላቅ ስሰማ ግን የሆነ እንትን ላለውና እኔ እንጃ ይሄ ቸብቸቦ ያለበት አይነት ነገሩን እሱም በደንብ የምጫወት ችክችካ ልትል ነው አሁን። ችክችካ ወይ እርቃ። ስንት ሰው ድረሻል ከበሮ እየመታሽ? ሰፈር ውስጥ ያው ጀሪካ ላይ ምናምን እየቀጠቀጥን ቁጥሩን አላስታውሰውም፣ ግን መሞከር አይከፋም። እሞክራለሁ። አምባሰል ዘለሰኛ ባቲም አለ በድራም ዘለሰኛ በድራም የለም በእውነት ተበላል። ምን መቀጥቀጣል? ይኸውልሽ ድራም ቀላል ነው ተራ ነገር ነው ብለሽ ከድራመሮች ጋር እንዳትጣይ። ሳውንድ ማኑ የተቆጣኝ ነው ሰዲ ቡቹ ይምጣና እንሞክረዋለን። እስቲ በጣም ቀላል ነው ይመስለኝ። እንሞክረዋለን። እሺ ይጀመር። ቡቺ ይሄ ቀለለኝ። ብዙ ሙዚቀኛ እያጓጓ ነው። ፎርስ በቃ ላጓጓ። ሰላም ላጓጓ። ልጀምር። አረ ጀምር እባክህ። እሺ ዘለሰኛ የቱ ጋር ያዝ በዛብኝና ግራ ገባኝ። ይሄኛውን መጀመሪያ መክደን አለብህ። እያጮኩ ነው። ኦኬ አሁንማ እየረበሽክ ነው። ልክደ ነው እየረበሽክ ነው። እሺ ቡቺ እየተጮክ አይደል? አይ የምሬ ልጀምር። የጀመረ ግዴ ለሚቀር ቡቺ ያው ረብሻን ያለ ከባድ ነው፣ ግን የድራም ዘለሰኛ አለው። ግን ምንም ከባዱን የመረጥኩታል። ገና ከመቁጠሩ ራሱ አልሆነም። ይቀርብንም ይሻላል። ወራን ተረክበሻል። ቡቹ እናይሰማ ቹልንገር በጣም ሞክሬያለሁ። ምን ስተት ነው? ምን አይነት ነው መሆን ያለበት? ወይኔ ጉዴ! እሺ ችለዋለሁ። አይዞህ አይምሮና እግር እኩል ነው የሚሰራው ይባላል አይደል? ሁሉም አራቱ። ወይኔ ጌታ! አይምሮ በጣም ቀላሉ መሳሪያ የሚመስለኝ ድራም ነው ብያለሁ። በጣም ከባድ ነው ግን እሱ አብሮ ከግሪሽ ጋር ኦኬ፣ እንደዚህ ነው መሆን ያለበት። እሺ ከዛ ይሄን አበባዮሽን አታውቂው? ሊገባኝ ቀድሜ ተናግሬያለሁ።
የእንትን ሪትሞች ምናምን እንደዚህ እንትኖችን አላውቅም። ቅኝት ግን አቀማመጥ ራሱ አሪፍ ነው። አቀማመጥ አሪፍ ነው። ቢያንስ በዚህ በልጫለሁ። በጣም አሪፍ እግር አይገባም። ዋናው እኮ ዋናው ለካ ይኸኛው ነው። የእግሩን አሁን ራስ እቤት ቁጭ ብዬ ይሄኛው አንድ ሙዚቃ የባህል ኧረ ባቲ 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 ገዘ ልዩ ነው። ይሄማ ለጉራጌኛ ይቀራል። አይ እኔ መጨረሻውን ብቻ ነው መስራት የምፈልገው። ይሄኛው እሱ አንዴ ነው የምረግጠው። ፎር ላይ ከዛ ዋን ጀምሪ። መጀመሪያ ስቲኩን ነው የምትመጪው። መታሽ እንዴ? አልመታሽም። በደንብ እንዲሰማ ለሌሎቹ ይቅርብሽ። ዝም ብለሽ ያገኘሽውን እንጂ ያገኘሽውን ደስ እንዲልሽ ምጪ እንጂ አይደለም። ልክ ሲጨርሱ እንደዚህ ድው የሚያደርጉት አለ። እሱን ብለው አይሻልም? እስቲ በውስጥ ማን ጀምሮት ነው ግን የምጨርሺው እንጂ እነሱ ስለጀመሩት ነው። ኦኬ እሺ፣ አጨብጭቡልኝ። አስቀምጪውና ሌላ ነገር ፈልጊ። ካሁን ሁላችሁም ጥሩ አይደላችሁ። ይቅርባችሁ። እኔ ስጫወት እየመጣችሁ ሌላ ጊዜ እኔ አላጨበጭብም። ያስጨበጭብ እኮ አይደለም እዚህ ላላችሁት ነው እንጂ ከባድ ሰው እንዴት ግን በሰው ስራ የዚህ ነው ያለ አምባሰል እኔ ምን እንዳቀበጠኝ እኮ አላውቅም። እኔ ግን አሁን የገባኝ ምንድነው ታውቃላችሁ? ድሮ ይልሽ ጎረቤት በጣም እንትን ብያለሁ በመበጥበጥ የጎረቤቱ ሲው ስራ ያስፈታዋቸው ቆራሌዎች እንደ ጄሪካን ድስት እንኳን እነሱ ጋር እንዳይደርስ በትኜ ግን በጣም ከባድ ነው። ስታዩት እንዳለ ድራሙ ቀላል ይመስላል። ይሄኛውን ትነካለህ በእግር እዚህ ትመታለህ። እኔ ቀላል ይመስለኝ ነበር። ልክ መጨረሻ ላይ ተጫውተው ሲጨርሱ ድራም ተጫዋቾች አይመጣው እሷ ራሱ ከባድ ሆነ። ይሄኛው ዱላው እንደዚህ ማድረግ ራሱ ለምጄስ እንደዚህ እንትናል። በቃ ልጆቼን እኮ በደንብ አስጨፍሬያለሁ፣ አስደንሻለሁ። በእኔ ቤት ያያዛል። እዚህ ጋር ስመጣ 8-9 የሚመታ ቦታ የቱን ልምታው? ከዛ ደግሞ እግርህን ሲለኝ ይሄን ትችዋለሁ። ወደዚህ መሆኑ ነው ደግሞ ሁለቱም እግርሽ ስራ ላይ ነው፣ ሁለቱም እጅሽ ስራ ላይ ነው። በጣም ከባድ መሳሪያ ነው ይባላል። ልክ እንደ ፒያኖ እሱም አይምሮም እግርህም የሚሰራው ነው፣ አንድ ላይ የሚሰራ ነው። እግር እጅ አይምሮ ደግሞ እኛ ያጠፋነው ማለት የተዋረድ ነው ራሱ ድራመሩ እያየን መሆኑ። እኔ ግን ይልሽ ኢትዮጵያ ህዝብ ቅርበሉ እኔ ቡቹም ይቅር በለኝ፣ እኔ ቡቹም ይቅር ይበለኝ። እዛው እያሳየኝ እሱ እያለ እኔ ደግሞ ፉከራዬ ልካታ አምባሰል በድራም አንቺ ሆዬ አይሆንም። እሺ ወደ ውይይታችን እንመለስ። ወደ ውይይታችን ስንመለስ ቀደም ሲል እያነሳን ነበረ። መልካም የሚባሉ ጎኖች አሉት ይውኝ ማለት፣ በዛው ልክ ደግሞ አሁን ብዙዎችን ዋጋ እያስከፈለ ያለ ነገር አለ። ትኩረትን ለመሳብ፣ የሰዎችን አስተያየት ለማግኘት፣ ገንዘብ ለመስራት፣ ፌመስ ለመሆን፣ በጣም ታዋቂ ለመሆን አይደል ዋነኛው ነገር። እንደዛ እየሆኑ ያየናቸው የተለያዩ ገጠመኞች አሉ። ቀደም ሲል ለሊ አንደኛውን ጉዳይ ነግራን ነበር። ከውጭ ኪም ካርዳሺያን አሬ ራሳችንስ እኛም አለ። እኔ የታዘብኩት ምንድነው አንዲት ቲክቶከር ነበረች። መጀመሪያ ላይ ልክ የነርቭ ሲስተም ሲታወክ ያለ ህመም አለ። ሰውነትሽንም አንደበትሽንም የሆኑ ነገሮች ያመልጡሻል፣ መቆጣጠር አትችልም። የሆነ ሰዓት ላይ ይንቀጠቀጣል ሰውነቷ እና የእሱን ህመም ግንዛቤ ያስጨብጣለሁ ብላ ነበር የጀመረችው። ከዛ ሰዎች ሲያዩ የምትሰራው ቪዲዮ እንደ እውነተኛ ታማሚዎች የሚያሳዩትን አይነት ምልክት አይደለም የምታሳየው። ይሄ ነገር ቢታይ ብሎ አንድ ሰው ኮሜንት ያደርጋል። ከዛ በኋላ ሰዎች መጠራጠር ጀመሩ።
ዲጂታል ላይ ምን ፖስት የምናደርገው ነገር ሁሌ ታሪክ ሆኖ ይቀመጥ የለ ከአንድ አመት ከሁለት አመት በፊት የሰራችው ቪዲዮ ሲታይ ልጅቷ ጤነኛ ነች ማለት ምንም ያ ምልክት የለባትም። ከዛ ጉዳዩ ተጣራ፣ አካውንቷ ታገደ፣ ለቅጣት ተዳረገች። ሰሞኑን ደግሞ እኛ ሀገር የምናያቸው ጉዳዮች አሉ አይደለ? ሰዎች በጣም ትኩረትን ለማግኘት የሆነ ቪዲዮ ይሰሩና በሳምንቱ ተጸጽቻለሁ ብለን አለባበሳችሁ እንሰራለን አንድ ነገር ከዛ በነጋታው ስናስበው ልክ አይደለም ወይ ደግሞ በጣም ጎርፍ የሆነ አስተያየት ይመጣብናል። ያልጠበቅነው ነገር ምናልባት ለማሳቅ ብለን የሰራነው ስራ ሰዎችን በጣም ሊያስቆጣ ይችላል። ድንገት ስለሚመጣ ይመስለኛል ዝናው። አሁን እይንታው ወይ ዝም ብለ በቃ እንደቀላሉ ፖስት የተደረገ ነገር ትኩረት ያገኛል። ከዛ እንዴት ያስተናግዱት ወይም እንዴት እናስተናግደው ሁላችንም ያጋጥመናል። ያ ይከብዳል አይደለ? ከዛ ሰው የሚሰጥሽ ትኩረት የሚሰጠው አስተያየት እንዴት ነው ይሄን ነው ስወጣስ መነጽር ልግዛ ኮፍያ ልግዛ የሚል ነገር ይገባልና በድንገት ማግኘቱ እውቅናውን ቅድም ቴዲም ሲያነሳ የነበረው የበፊቶቹ አዩት የነበረውን ፈተናና ውጣ ውረድ አሁን በቀላሉ ስለምታገኙ ዋጋውም አይገባንም ይመስለኛልና ያ ይመስለኛል አንዱ ሁሉንም እንትን እያልን አይደለም። ግን የሚታወቀው ያ ማለት ማህበራዊ ሚዲያው ላይ በጣም በርካታ ሰዎች ጥሩ የሚሰሩ አሉ፣ ብዙም የሚያያቸው የሌለ ጥሩ በነገራችን ላይ የሚያየው የለም። እንደገና ይሄ ደግሞ እንቶ ፈንቶም ተሰርቶ ብዙ ተከታይ ያላቸው አሉ። እነሱም ብር እስከሰሩ ድረስ ህይወቱን የሚመራበት ሰው አለ፣ ቤተሰብ የሚያስተዳድርበት ሰው አለ። አሁን ላይ በተለይ ለሀገርም በነገራችን ላይ የዚህ የውጭ ምንዛሪ ማምጫ መንገድም ከመታየቱ የሚመጣ አለ፣ እሱም ሆኗል እና ያንንም ታሳቢ አድርገን ነው። ነገር ግን ይሄ ጓዳ ድረስ የዘለቀውን ነገር ነው እንለያል ነው፣ ስነ ልቦናዊ ጫና ያለበትን ነገር ነው እንለያል ነው እንጂ ወደ መጥፎ ነገር ሁሉንም ያርገን እየዘጋና ያስፈልገናል። ያስፈልጋል እኮ ምን መሰለሽ፣ አሁን አንቺ እዛ ደረጃ እንድትደርሽ ያደረገች ይሄ ምንድነው የተከታይ መጠንሽ በማህበራዊ ሚዲያ አውድ እያወራን ከሆነ ተከታይሽ አንቺ አንድ ላይክ ስታገኝ ሼር፣ ሪፖስት፣ ኮሜንት በዩ በእያንዳንዱ ምልሽ በቴሌግራም፣ በዋትስአፕ፣ በኢንስታግራም፣ በዩቲዩብ በሁሉም ከዛ ባለፈውም ዝነኝነት በምንለው ደረጃ አንቺን እዛ የሚያደርስሽ ተከታይሽ ነው። ለሚከተልሽ ሰው ደግሞ አንቺ ኃላፊነት አለብሽ። አሁን ለምሳሌ እኛ ሚኒስትሪ ሚዲያ ነን አይደለ? ለእያንዳንዷ ነገር ኃላፊነት አለብሽ። አንቺ ደግሞ ለተከታይሽ በምትሰጪው ማንኛውም ነገር ላይ ኃላፊነት አለብሽ። ተሰምቶ የማያውቅ ስድብ እያመጣሽ አንቺ የምትሰጪው ከሆነ ተከታይሽን ምን ያህል አክብረሻል? ግን ተከታዩ ራሱ ኃላፊነት የለበትም? ተከታዩም እኮ ኃላፊነት አለበት። እኔ የራሴን በቃ ይሁኝ ብዬ አጋልጬ ሰጠው አይደል? እንደ አስተማሪ ካየኝ የተከታዩ ችግር ነው ብዬ ነው የምወስደው። ሁለቱም ጋር ነው ሰላም። የመምረጥ ሀሳቡ የተከታዩ ነው እንጂ ያንን ይሁኝ ብሎ ለመጣው ሰው ኃላፊነት ለምንድን ነው የሚሰጠው? ምን ያህል ያገናዝባል ነው ገናዘቡ የተከታዩ ኃላፊነት ነው እንጂ ለምንድን ነው የኔ ኃላፊነት? ኖ የተከታዩ ኃላፊነት አይሆንም። በእድሜ የተለያየ ነው። ማያገናዝብስ እኮ አለ። ማገናዘብ አይደለም ይሄ አይልሽ ማልስማማበት ሀሳብ ነው። ከሰጠን ለሁለቱም ሚኒስት የሚሰራውም ሰው ኃላፊነት ይውሰድ፣ የሚከተለውም ሰው ኃላፊነት ይውሰድ እንጂ ሰው ቆይ ተባለ ይፈምሳል። አይ ገበያ እኮ ነው። ልክ ገበያው እንዴት ነው መሰላችሁ ማስበው? ይቅርታ ገበያውን እንመልከታለን። ገበያው እንዴት መሰለ ማስበው ነው። ልክ የሆነ መንገድ ላይ ስንሄድ የሚሸጡ ሰዎች ይኖራሉ። ተመሳሳይ ምርት ይዘው ሊሆናል። አንዱ ዝም ብሎ ይዞ እንደቆመ ሰው አስበው፣ ከዛ ደግሞ ሌላኛው በዋጋውን እየጠራ እቺን በ100 ብር እቺን በ200 ብር እያለ ከዛ ደግሞ ያኛው ያለቀበት እንደዚህ እንትን እየተሞከረ ምናምን እያለ ልክ እንደዛ አይነት ደረጃ አላቸው። ከዛ ገዢው የፈለገውን መርጦ ይገዛል እንጂ ገዢው ይሄ እንደዚህ ስላለበት እንደዚህ ይሆናል ምናምን ብለው ወደ ሶሻል ሚዲያው አታመጣው። አይደለም ሶሻል ሚዲያ ላይ ግን ሁሉም ይደፋል። እንዴት ላግኝ? አይደለም ይቅርታ የበዛው ለምንድን ነው? ገብቷል። አንድ ነገር ከጸጸት ብዛት ነው። ከመጸጸት በፊት መጀመሪያ ማወቅ አለብህ። አሁን ተከታዩ ግን ይጸጸታል። በዛ ልክ በሰራው ሰው ልክ ይጸጸታል። አይደለም ሁለቱም ጋር ነው ስተቱ ያለው። እንደዛ እንድትለኝ እኮ ስተቱ ያለው ተከታዩም ጋር ነው። በአመዛኙ ሰሪው ጋር
የለም አይ ተከታዩ እኮ ይኸውልሽ አብዛኛው ተከታይም እኮ ከሌንና ፈምሰውም የሚል ሀሳብ የሚያነሳል እኮ እስቲ ኮፒና ሊንክ እና ያፈማሹ ማለት በጣም ታዋቂ እናድርገው የሚለው ሰው ተባባሪ ማን ነው? ተከታዩ አይደለም። ተከታዩ ነው። እኔ ተከታዩ በብዛት አሁን ካላረግሹ ዝነኛ ካላረግሹ አንቺ አብዛኞቻችን የዛን ሰው ቪዲዮዎች በደንብ ሰፖርት ካላረግን ወይም ላይክ እና ሼሩን ኢግኖር ከተደረገ እኮ አይሰራም። ዲስከሬጅ ሆነ ይወጣሉ፣ ይጠራሉ። እንደዛ አይነት ሰዎች እኮ አይደለ የማይሆኑ መጥፎ ነገር እያየን መጥፎ ነገር የበለጠ እይታ እንዲያገኝ ለማህበራዊ ትስስር ገጾች እድሉን በጣም ስለሰጠን ነው አይደለ? ለብልሽቶች ምሳሌ የሚሆኑ ነገሮች ላንሳ። ህይወታችን ላይ ያሉትን አንድ ፉት ትበልሽ እኛም ፉት እንበል አንድ ጊዜ ለምሳሌ እስቲ ሰርጎቻችንን እንመልከት። እንደው ማህበራዊ ትስስር ገጾች ላይ በስፋት አነሳን እንጂ በዓለማችን ላይ ትልቅ ወጪ በማውጣት አሜሪካና ህንድ ቀዳሚዎቹ ናቸው። ሰርግ ላይ ትልቅ ገንዘብ ነው የሚንቀሳቀሰው ሰርጉ ላይ። ህንድ ተከታይ ነች። ህንድ ግን የሚደረጉ ሰርጎች አብዛኛውን የሚባሉት ወደ ግማሽ የሚጠጉት በእዳ ነው የሚከወኑት። ተበድረው በብድር ነው የሚደረገው። ያው ይሄ የእዩታ ታይታውን የመፈለግ ጥግ ስለሆነ ነው። ጥግስ እየበዛ እሺ ምን እናድርግ እኮ ዋናው እሱ ይመስለኛል። እዚህ ላይ ነው ማውራት ያለብን። በአንደኛው በኩል እዩንታ የሚያስገኝልን በጣም ጥሩ ነገሮች አሉ። ያለ መታየት ሰው ሳይታይ ስራውን ሳያሳይ መኖር አይችልም። በነገራችን ላይ ሰሪ በጣም የግላዊነት ወይም የግልን ጉዳይ መጠበቅ ጉልበት ይሰጣል ብሎ ስንዋይ ተዛይላችሁ ስናነሳው ነበረ። በቃ ፓወር አለው፣ ፕራይቬሲ ኢዝ ፓወር ይባላል። ያንን ስናነሳ ነበር። በተለይ ለግል ጉዳያችን እንደበቅ ማድረግ በቃ በጣም ብዙ ነገር ለመቆጣጠር ይረዳናል ስንል ነበረ። ሶሻል ሚዲያን ኢግኖር ካደረጉት መሀል ሰላም አንዷ ናት። በነገራችን ላይ የለሽም በቃይ ብላ ብዙ ወጣለች። እንደዚህ ነው የሚለው። በቃይ ብላ ወጣለች። ፌስቡክ ላይ የለሽም የገረመ ነው። አንተ ቤላ እኔ ቴሌግራም ተጠቃሚ ነኝ። ፌስቡክ ለምን እኔ ሰላምዬ ለምን አለኝ እኔ ምክንያት አለኝ እኮ ይሄንን ትንሽ የቴዲ ምክንያት ነው ይቅደም። ምክንያቱ ምን መሰለ? ይሄ ውስጥ ላይ ፍራቻ የሚፈጥሩ ሁል ጊዜ የሆነ ሽብር የሚለቁብህ ወቅቶች አሉ፣ ወሬዎች አሉ። ራሴን ጤነኛ አደረኩኝ። ልክ ነው በማለት አይደለም። ይሄንን እያነሱ ያለው ከራሴ አንፃር ነው፣ ከራሴ እይታ አንፃር ነው። ለራሴ ልክ ነው፣ ለራሴ ነው። ገብቷል አይደለ? ከአንዳንድ ነገሮች ለመራቅ ስትል ያችን ወቅት አለፈ። ከዛ በኋላ ግን ረሳሁት ረጅም ጊዜ። ሰው ሁሉ ልክ እንደዚህ ሰላምዬ ደስ ብሎኛል አለመኖሩ አልወዳችሁ እኩል ሆነ ያለፋችሁ ነገር ግን ሊኖር ይችላል። ብዙ እሱን ያለፈህ ነገር የምትፈልገው ነገር ምንድን ነው? የምትፈልገው ነገር የት ነው ያለው? አሁን ስለ ዩንታ ስናነሳ አብዛኞቻችን የሆነ ነገር የሚቀርብን ይመስለናል። ሁሉም ማህበራዊ ትስስር ገጽ ላይ ባለመኖራችን የሚቀርብን ያለን ነገር ይመስለናል። ፎቶ ፖስት ባለማድረጋችን የሚቀርብን ያለ ነገር ሁሌ የዕለት ተዕለት ህይወትህን ባለማሳወቅ ግን ይቀርብሃል። እኔ አልቀረብኝም። እኔ ለምሳሌ እንደንትን ከያዝከው ለምሳሌ እኔ ስራዎቼን ማስታወቅ የምፈልግ ብሆን የተወሰነ ንግድ ቢኖረኝ ወይ ሌሎች ጉዳዮች ሰዎች እንዲያዩልኝ የምፈልገው ነገር ሲኖረኝ አካውንት ከፍቼ ለዛ ስራዬ ማድረግ እችላለሁ። ከዜሮ ጀምረሽ ግን ከዜሮ ጀምሬ አሁን ያለኝ ትስስር ገጽ ለምሳሌ ፌስቡክ እናንተ የሌላችሁ ነው ያለኝ። ከ5000 በላይ ተከታይ አለኝ። ማስታወቂያ አይደለም ማስታወቂያ ሳይሆን የሆነ ስራ ልስራ ብል ቅድም ያለውን ነገር አሁን ወደ እንትኑ ነው የወሰድኩት። ጥፋቱ ብዙ ጊዜ እዛ ላይ መጥቶ የሚሰራው ሰው ነው በአብዛኛው ጥፋቱ። ምክንያቱም ግዙኝ ብሎ ያመጣውን ምርት ይዞ የመጣውን ሰው ነው ጥፋቱ። ጋዥማ በቃ አገኘው ብሎ ሊገዛ ይችላል። እንደዛ ይዞ ሲመጣ ከዛ ጥንቃቄ ጋር እጠቀምበታል። የሆነ ስራ ልስራ ብል ብዬ አስባለሁ። ሁለተኛ ደግሞ እንዴ ብዙ ነገር እኮ አስቀምጣለሁ ታሪክ እያስታወሰኝ የዛሬ እንትን ይሄ ሁሉ ያንን ፎቶ አላገኘውም። ኦንሊ ሚ አርገህ ሊያስታውስ አይ ግን እኔ በጣም የሚጠቅመው ለስራ ግንኙነት ነው የምጠቀምበት። ሰዎች ለማግኘት የትም ሀገር ያሉ ሰዎችን ኮሚኒኬት ለማድረግ ይረዳል ብዬ አስባለሁ። ለስራችንም ለኛም በተለይ በሙያችን ላይ ብዙ ሰዎችን የምናገኝበት ነው። አጠቃቀማችን ይወስነዋል ብዬ ነው የማስበው። በጣም የፎቶ የቪዲዮ ጉዳይ ሼር በማድረግ የምትጠመጂ ከሆነ ቢዚ ያደርግሻል።
ሰዎችን ኮሚኒኬት በማድረግ የምትጠቀሚበት ከሆነ ደግሞ በዛ ትጠቀሚበታለሽ ብዬ አስባለሁ። አንዳንድ ሰው ግን አለመጠቀምሽን አቢዝ ያደርግብሽም ከብዙ ነገር የቀረሽ አድርጎ አይገልጽም። ጉዳይ አላየሽም? አይ አላወኩም እስኪ ያሳዩ። ሰላም እኔና አንቺ አሁን ምልሽ ተመሳሳይ ነን አይደል? እኔ አሁን ይትባረክ ልክ ነው በሚለው አይደለም፣ ልክ ለራሴ ነኝ። ለሌላው ለጋዜጠኝነቱ ግን ያስፈልገናል አይደል? የመረጃ ምንጭ እኮ ብዙ አለ። ለምሳሌ እሱማ አለ የመረጃ ምንጭ። ይሄም አንዱ ይለ ማህበራዊ ትስስር ገጽ ላይ መረጃ እኛን ጠቅሶ ነው እየሰሩ ያሉት አይደለ? በቃ ፋና እንዳለው አልጀዚራ እንዳለው ቢቢሲ እንዳለው ተብሎ ነው እየተጠቀሰ ያለው። ማንኛውንም ነገር የተፈጠረ ነገር ካለ ዓለም ላይ ማን ነው የመረጃ ምንጭ? ማህበራዊ ትስስር ገጾች አይደሉም። ለመረጃ ምንጭነት በደንብ መጠቀም ካለ ልክ አይደለም። ሰላም አይ አሁን ለምሳሌ ግን ይኸውላችሁ እንደው እዚህ ጋር ተቋማችን ለምሳሌ አለው አይደለ? የተቋማችንን እንጠቀማለን፣ ጥሩ ነው። ፋና ፌስቡክ አለው፣ ትዊተር አለው፣ ሁሉም ዋትስአፕ፣ የማህበራዊ ትስስር ገጾች ላይ የፋናን ኮንተንቶች ታገኛላችሁ። ሰብስክራይብ፣ ላይክ እና ሼር አድርጉ። እናንተም ግን ባይኔ ምክንያቱም በቃ የሚያመልጠን ነገር እንዳይኖር በሚል ነው። ከዩንታ ጋር እናያይዘው ይሄንን ነገር እያነሳን ያለ ነው። የዛሬው አጠቃላይ የማምሻ ጉዳያችን እዩንታ ጥሩ ነው፣ ተፈጥሯዊም ነው። ግን እዩኝ እያልንበት ያለው መንገድ በይበልጥ ደግሞ አብዛኞቻችን ለእይታ የምናቀርበው ነገር ከባህላችን ከኖርንበት አስተሳሰብ አዲስ ከሚመጣው ትውልድ አንጻር ፈር እየለቀቀ መጥቷል። የሰሞኑን ጉዳይ ማንሳት እንችላለን። በጣም በተጋነነ የእዩኝ ባይነት እንትን ውስጥ በቁጥጥር ስር የዋሉ ሰዎች አሉ አይደለ? ባለባበሳቸው፣ ባነጋገራቸው፣ በሌላ ባህል ወግ ልማድን በመጣሳቸው እነዛ ተከታዮቻቸው መውደድ፣ ላይክ ማድረግና ኮሜንት መስጠት እንደ ልክ እንዲቆጥሩት አድርጓቸው ሊሆን ይችላል። የሚያውቁ ሰዎች፣ ትልልቅ ሰዎች የነሱ ዝምታ የነሱን ልክነት አረጋግጦላቸው ሊሆን ይችላል። እና ደግሞ የሚከተሏቸው ደግሞ በጣም ቲኔጀርስ አዳጊዎች ወጣቶች ስለሆኑ ደግሞ ሊከተሏቸውም ይችላሉ። ምን ይደረግ የሚለው ላይ ብንመለስ ጥሩ ነው ብዬ አስባለሁ። እዚህ ላይ ምን መሰለሽ ምን ይደረግ እንደው ከመምጣታችን በፊት እንደው ካለባበስ ከአጋጌጥ ጋር እቺ ችግር ስለሆነች ወደ ምን ሊደረግ ያደርሰናል። እቺ አድናቆት ፈለጋ አይደለም? አድናቆት ፈለጋ ውድ ሰዓት ልብሴ የስንት ሚሊዮን ነው ምናምን የሚመጣው ሽቶዬ ዋጋ እያወጡ የማምጣት ማላይ ነው የሚለቀቀው። ምን እናደርግ ሲመጣ ምንድነው ማጋ ነው ያ የሚደርሰው ተከታይ ጋር ነው። ስለዚህ መጀመሪያ ምንም ነገር የሚለቅ ሰው ምን እናደርግ ስንል ተከታዩን ያክብር። በቃ ሌላ ምንም አማርኛ የለውም። ተከታዩን ያክብር። ተከታይም ደግሞ እንደው ዝም ብሎ ይፈንጭብኝ ብሎ ዝም ብሎ ይፈንጭብኝ ብሎ አይፍቀድለት። ከዛ በኋላ ነው እያደገ የሚመጣው ባህል። ይሄ ሁሉ ጣጣው ምን መጣ? ማህበረሰቡም ጋር ችግር አመጣ አይደለ? ስለዚህ ተከታዩን ያክብር፣ ተከታይም ደግሞ የሚከተለውን ይወቅ። እኔ በአስፈላጊነቱ ምንም ጥርጥር የለውም ይኑራችሁ ባይነኝ። ግን ከዛ ባሻገር ይሄ ይዘን ስንመጣ ጓዳችን ውስጥ ባንገባ ነው አንዱ ቅድም እንዳልሽው ይሄ ያልታወቀ ማንነትህ አንተ ኃይልህም ጭምር ስለሚሆን እንደገና ደግሞ ጓዳሽ ውስጥ ያስገባሽውን ነገር በኋላ አታወጪውም። የሚፈተፈተው ነገር ብዙ ነው። አደባባይ ላይ የወጣ ህይወት በኋላ መመለሻም የለውም። ብዙ ሰው በቃ ያሰጣው ማለት አደባባይ ሁሉም መብት አላችሁ እንደማለት ነው አይደል? እሱን ነገር ማስወገድና እንትን ማለት ነው እንጂ በጣም አስፈላጊ ነው። በጣም አበረታታለሁ። ግን እኔ ደግሞ የሚሰማኝ ምንድነው የሚደረግ ብዬ የማስበው በጣም የተደበቁ ሰዎች አሉ፣ ይሄንን ሚዲያ መቆጣጠር ያለባቸው። ለምሳሌ አሁን ወጣቱ እንደዚህ ነው አሁን ዘመኑ ይባላል አይደል? ያንን ኮምፕሌን የሚያቀርቡ ቅሬታ የሚያሰሙ አካላት ሙያቸውን እንዲስተካከል የሚፈልጉትን ወጣቱ እንዲሆን የሚፈልጉትን አዳጊዎች እንዲሆኑ የሚፈልጉትን ሀሳብ አመለካከት ማጋባት ይችላሉ። ይሄ ትልቁ ሜዳቸው ነው ብዬ አስባለሁ። ስለዚህ ወደዚህ ሜዳቸው ቢመጡ አንድ የተደበቁ ሰዎች ቢወጡ ያንን ቢይዙት ምናልባት ይሄ አላስፈላጊዎቹን እያጠራ የምንሄድበት እድል ይኖራል ብዬ አስባለሁ። ሌላው ደግሞ የማስበው አንዳንድ ሀገራት ቲክቶክንም ይሆን ሌሎች ሶሻል ሚዲያዎችንም የሚቆጣጠሩባቸው የተለያዩ መንገዶች አሏቸው። እኛ ሀገር በወር እስከ 3 ሚሊዮን ሰው ላይቭ ይከታተሏል ይባላል ቲክቶክን። ሌሎች ሀገራት ግን
ለምን ምን ያደርግልናል ብለው ከብዙ ምክንያት ጋር ለምሳሌ እነ አሜሪካ እነ ካናዳ እነ ብሪታንያ ከሴኩሪቲ ጉዳይ ጋር በተገናኘ የመንግስት መስሪያ ቤቶች ላይ ቲክቶክ ምናምን እንዳይጠቀሙ ያደርጋሉ፣ ይቆጣጠራሉ መተግበሪያዎችን። ሌሎች ሀገራት ደግሞ አሉ እነ ኔፓል፣ ጆርዳን፣ እነ አፍጋኒስታን ደግሞ ከማህበረሰቡ ከወጣቱ አስተሳሰብ ጋር አይሄድም፣ ነገ ልጆቻችንን ያበላሽብናል ብለው ስላሰቡ ጭራሽ እንዳይጠቀሙ ገደብ አስቀምጠዋል፣ ብሎክ አድርገዋል። በቅርቡም አውስትራሊያ እንደዛ ቁጥጥሮች ይደረጋሉ እና እመኛለሁ እኛ ሀገር እንደዛ እንዲሆን አይገርማችሁ? እንዴ በጣም መቆጣጠር ያስፈልጋል። ታዳጊዎች በተለይ አዳጊዎች በተለይ በወላጆች ቁጥጥር ስር እንዲሆኑ ማድረግ ሊሆን ይችላል። በትምህርት ቤት አጠቃቀም ህግ እንዲወጣ ማድረግ ሊገባ ይችላል። አላቅም ብቻ የሆነ መፍትሄ በተለይ ወጣቶችና ታዳጊዎች ላይ ቁጥጥር እንዲደረግ ቢደረግ እመኛለሁ። በተለይ ሜዳው በእነዚህ በስርዓት በለቀቁ ሰዎች የተያዘው የሚገባቸው ሰዎች ስላልያዙት ነው። እሱን ነገር ቢሰመርበት ደስ ይለኛል። ስናሰምርበት ይዘን ትክክለኛውን ነገርን ይዘን ይሁኙኝ ማለት እንችላለን። ባህላችንን ጠብቀን ሃይማኖታችንን ወጋችንን ጠብቀን ይሁኙኝ ማለት እንችላለን። ግን የግል ህይወትን በተለይ መስማት የሌሉብን ጉዳዮች አሉ። ሰው ባለቤቱ ጋር ብቻ እዛ ቤቱ ጣራ ስር ብቻ ሊቀርብ የሚገቡ ጉዳዮች ወደ ህዝብ ባይወጡ ወጣቶችን፣ ህፃናት፣ ሁሉም ሰው ነው የሚያየው። በነገራችን ላይ ደጋግመን የቲክቶክን አነሳን እንጂ እነዚህ ሁሉም የሶሻል ሚዲያ ፕላትፎርሞች ላይ እነዚህን ጉዳዮች እናያለን። በዕለት ተዕለት ህይወታችን ላይ የምናያቸው ትንሽ ስለሆኑ ነው። ከቤት ወጥተሽ ስራ እስክደርሽ ስንት ሰው ነው የምታገኘው? እዛ ላይ ይውኝ ማያ ጊዜም የለም። ግን አሁን እነዚህ ትስስር ገጾች ያንን እይታ እንድናገኝ አድርገውናል። እሱን በሙያችን በአስተሳሰባችን ልክ ብንጠቀማቸው እና ደግሞ ዝና ወይም እዩንታ ብዙ አይቆይም። አሁን ሶሻል ሚዲያ ላይ በጣም ይገርማችሁ አንድ አመት ወይ የሆነ ጊዜዎች በቃ የሆኑ ሰዎች ታይም ነው። የሆኑ ሰዎች ይታዩበታል። ከዛ አልጎሪዝሙ ራሱ እንደዛ ነው፣ በቃ ይወጣል። ሌላ ደግሞ ይተካዋል። ይተካዋል። ስለዚህ ባለን ታይም የሚጠቅም ነገር እንስራበት። ቆይተን ስናየው ሊጸጽተን ይችላል። የዛሬ 5 አመት ፖስት ያደረከውን ነገር አሁን ላይ ብታየው እንዲህ ልትል ትችላለህ። ያኔ የነበረ አስተሳሰብ፣ ያኔ የነበረው ወቅታዊ ሁኔታና አሁን አንድ አይደለም። አንዳንድ ጊዜ ደግሞ ምን ያጋጥማል? ለሆነ ጉዳይ ብለሽ የጻፍሽው ነገር ይወሰድና ከሆነ አሁን ካለ ጉዳይ ጋር ተያይዞ ቪዲዮ፣ ፎቶ ይወጣል። ከዛን ውጪ እያንዳንዱ የዲጂታል እንቅስቃሴ ላይ የምናደርገው ነገር ታሪክ ነው፣ ይቀመጣል። አንተ ጋር ልታጠፋው ትችላለህ፣ ሌላው ጋር አለ። የምታስር አማርኛ እንደዚህ አይነት ነገሮች የምታስር ስትወልድ የምትበላውን በእርግዝናዋ ጨረሰችው። በቃ ስትደርሺ የምታገኛቸው ነገሮች እያሉ ዛሬን አታበላሽ ነው ትልቅ መጠቅለያ ነው። ትዕግስት በማጣት ምክንያት ማምሻ ጉዳያችን ይህንን ይመስል ነበር። አብራችሁን ስለቆያችሁ እዚህ ያላችሁም ታዳሚዎች፣ ቤታችሁ ያላችሁም እናመሰግናለን። መልካም ሳምንት ይሁንላችሁ።